የብዙዎች ቀለም መቁጠሪያ የእውቀት ማድ የሚቋደሱበት ነበረ። ግና ጦርነት አውዳሚ ነውና ትልቁን ተቋም እንዳይሆን አደረገው። መንግስት የወደሙ የጠፉትን ወደ ቀደመ ይዞታቸው ለመመለስ በያዘው እቅድ በኩታበር ወረዳ በአዲስ መልክ ከተሰሩ በርካታ አገልግሎት መስጫ ተቋማት መካከል ትምህርት ቤቶች ተጠቃሽ ናቸው። ምቹ አልነበረም። ክፍል ለክፍል የተሸነቋቆረ ነበረ። በሰሜን ጦርነቱ በጣም ተጎርቶ ነበረ፣ ተነዳሎ ነበረ እና ክፍል ለክፍል ራሱ አስተማሪዎች ሲያስተምሩ በዚህኛው ክፍል ያሉት በዚህኛው ክፍል መሰማማት የለም ነበረ። ተማሪዎች በጣም ይቸገሩ ነበረ። ትምህርት ቤቱ በጣም ስታንዳርዱን ያልጠበቀም ነበረ። የልጆች ራሱ በእይታ እንኳን ሲያዩት ረክተው የሚገቡበትም አልነበረም። ከዚህ በፊት ይኖሩበት ከነበረው ትምህርት ቤት ላይ የደረሰውን ሁለንተናዊ ጉዳት የሚያነሱት አባት አሁን ላይ በተሻለ መልክ እንዲህ ለሰሩት ይህ ላደረጉ ትልቅ ምስጋና አላቸው። በጣም ተደስተናል። ህብረተሰባችንም በጣም ተደስቶ እንዲህ አለ መቼም እናገኛለን አላለም ነበረ። አልহামዱሊላህ መቼም ካላህ ጸጋ ነው ካላህ ጸጋ ነው እንጂ የተሰጠን ከሰውም አልመሰለን። አሁንኛ በአማራ ክልል መልሶ መቋቋምና መልሶ መገንባት ፈንድ ጽፈት ቤት በኩታበር ወረዳ 440 ሚሊዮን ብር ወጪ በማድረግ 27 የሚደርሱ የትምህርት የጤናና የውሃ ተቋማት ተገንብተው ለአገልግሎት ክፍት ሆነዋል። በሰሜኑ ጦርነት ማግስት ክቡር ጠቅላይ ሚኒስትራችን መንግስታቸውን ወክለው የሞተውን ህዝብ ነፍስ ይማር ተቋማቶቹን ህዝብ የሚጠቀምባቸው ተቋማቶች ግን ብንችል በትዩ ብንችል አለቀን እንገነባቸዋለን ባንችል ደግሞ በትዩ እንገነባቸዋለን ብለው በገቡት ቃል መሰረት ለተጎዱት ተቋማቶች 440 ሚሊዮን ብር መድቦልናል። በተለይም ደግሞ የማህበረሰቡን የትውልድ ሽግግር ያመጣሉ ኋላ ቀርነትን ይቀርፋሉ ተብለው የታሰቡ እንደ ትምህርት ጤና እና ውሃ ያሉት ስትራቴጂካሊ ተመተው ስለነበረ 27 ሰብ ፕሮጀክት በ20 ቀበሌ ኩታበር ወረዳ ላይ ገንብተን አጠናቀናል ማለት ነው። ወደሙና የተጎዱ ተቋማትን መልሰው አገልግሎት እንዲሰጡ አልቆ የመገንባት ሐሳብ ማሳያ ተግባር ተሰርቷል የሚለው የደቡብ ወሎ ዞን የተሰሩ ተቋማቶች ምን ያህል ማህበረሰብ ተኮር መሆናቸው በተግባር የተገለጸ ነው ይላል። ሶስቱም ተቋማቶች ተሳስረው የህዝብ ኑሮ በማሻሻል በማቃለል ጤና በመጠበቅ እንደገና ደግሞ የእውቀት ያለው ትውልድ በመፍጠር ረገድ ከፍተኛ ፋይዳ ያላቸው እንደዚሁም ማህበረሰቡ ንጹህ ውሃ አግኝቶ ጤናውን የሚጠብቅበት ተጨባጭ ሁኔታም እንዲፈጠር የሚያረጉ ግንባታዎች ናቸው። እነዚህ ግንባታዎች በአጭር ጊዜ ውስጥ ተሰርተው በጥራት የተጠናቀቁ ናቸው። በመንግስት ልዩ ትኩረት ተሰጥቶት በአማራ ክልል ከዚህ ቀደም በነበረው ጦርነት የተጎዱ የትምህርት የጤናና የውሃ ተቋማት በክልሉ መልሶ መቋቋምና መገንባት ጽፈት ቤት ከ13 ቢሊዮን ብር በላይ በማውጣት 1370 ተቋማት ተሰርተዋል። ኦልሞስት 18 ዞን ገብተናል ከክልሉ ውስጥ። ስለዚህ ለዚህ ለ1370 ፕሮጀክት 13.3 ቢሊዮን ብር የሚሰራ ፕሮጀክት እየሰራን ያለ ነው። በአብዛኛው ቦታ ደስተኞች ናቸው። እንግዲህ በቀበሌ ነው የዚህ ፕሮጀክት ተደራሽነት በቀበሌ ደረጃ 24 ሚሊዮን ብር። በክልል ደረጃ በአዋጅና መመሪያ የተቋቋመው የመልሶ መቋቋም ፈንድ ጽፈት ቤት ህዝብን አሳትፎ ባካሄደው ጥናት የተጎዱትን በመለየት ማህበረሰብ የሚገለገልባቸው ተቋማት እንደገና የተሻለ አገልግሎት እንዲሰጡ እየሰራ ይገኛል።